ከኦሮሞ የፖለቲካ ድርጅቶች ሁሉ አንጋፋው ነው፣ የመጀመሪያው ነው ማለት ይቻላል። 50 ዓመት ሙሉ አንጋፋነቱ እድሜው ነው ወይስ ምን አምጥቶ ነው? የሰላማዊ መንገድ ባለበት ሁሉ ኦነግ አለ። ኦሮሞ ከማን ነው ነፃ የሚወጣው? እስቲ እንዴት ነው? ኦሮሞ ከጨቋኙ ነው። ግልጽ አድርገናል። ማን ነው ጨቋኝ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛ? ለምሳሌ ምኒልክ ሰውን አትግደል ጋላም ቢሆን ይላል እኮ። ህግ እኮ ነው፣ የተጻፈ ህግ እኮ ነው። አሁን ምርጫ አሸንፋችሁ ግን ስልጣን ብትይዙ ቶሎ ብላችሁ የህገ መንግስታዊ የሆነውን ራስን እድል በራስ የመወሰን መብት እንዲረጋገጥ ነው የምታደርጉት ወይስ ስልጣኑን ካገኛችሁ በኋላ ልክ እንደ ህወሓት ወያኔ ወደ ኢትዮጵያዊነት ትመለሳላችሁ? ቋንቋችን የስራ ቋንቋ አድርገናል። አዎ። የማን የስራ ቋንቋ አደረጋችሁት? ኦሮምኛ የኦሮሚያ ክልል ስራ ቋንቋ አይደለም እኮ። እናንተ ብቻ አይደላችሁም። ሁሉም ክልሎች የራሳቸውን የስራ ቋንቋ በህገ መንግስታቸው ይወስናሉ። የትግሉ ማለት ነው። የኢትዮጵያ የስራ ቋንቋ አሁንም አማርኛ ነው። የኢትዮጵያ የስራ ቋንቋ አማርኛ ነው በህገ መንግስቱ መሰረት። በኢትዮጵያ ውስጥ ትልቁ ብሔረሰብ ግን ኦሮሞ ነው። ስለዚህ ዴሞክራሲ ቀደም ሲል እንዳልነው ትዕግስትንና ደግነትን ይጠይቃል። ጥርጥር የለው። ጥርጥር ከሌለው ደግሞ እንደሆነ ለሌንጮ ባቲና ለሌንጮ ለታ ትዕግስትና ደግነት ያላሳየ ኦነግ ለሙሃባና ለናብዲ ደግነትና ትዕግስትን ሊያሳያቸው ምንድን ነው ያደረገው? ሌንጮ ባቲና ሌንጮ ለታ ነው። የት ነው አሁን ኦነግ የሚወዳደረው? የኦሮሚያ ውስጥ አዲስ አበባ፣ ድሬዳዋ። አዲስ አበባ ላይ ኦነግ አሁን የራስን እድል በራስ የመወሰን መብት በሚለው አቋሙ የሚመረጥ ይመስሎታል? ለምን አይመረጥም? አዲስ አበባ እንዲህ አይነት አስተሳሰብ ያለው አዲስ አበባ ይኖራል? አዲስ አበባ ከሌላው ኢትዮጵያዊ የተለየ ነው እንዴ? አዲስ አበባ በራስ የመወሰን መብት ብዙ አዲስ አበባ የተለየ አይደንቲቲ የለውም። አዲስ አበባ የአዲስ አበባ አይደንቲቲ ያለው የአዲስ አበባ አይደንቲቲ የሁሉም ከተሞች አይደንቲቲ ነው። አዲስ አበባ ብቻ አይደለም። እሱን ናዝሬትም እኔ ለምሳሌ አዲስ አበባ ልጅ ነው። እኔ አዲስ አበባ ልጅ ነኝ። አይደንቲቲ አዲስ አበባ ነው። እኔም አዲስ አበባ ነኝ። አዳማ አይደለሁም። እና አይደንቲቲው አዲስ አበባ ነው አይደለም። ምን አዲስ አበባ ውስጥ ያለ ፍላጎቱ ነው። በመጀመሪያ የአዲስ አበባ ልጅ ነው። ከተማ ምሎት አቶ አለማየሁ ሰው ስለሚሰማን ነው። የአዲስ አበባ ልጅ ሆኖ አዲስ አበባ ተወልዶ ኦነግ አለ። አዲስ አበባ ይገርማል በጣም።